ሰላም ጤና ይስጥልኝ እንዴት አላችሁ? ይህ አብርሽ ቲዩብ ነው አለው የፈጠረኝ ይመስገን። እንግዲህ ውድ ቤተሰቦቻችን አሁን አመሻሽ ላይ በኤፋ ቻናል ላይ የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። ላላያችሁ ሰዎች ደግሞ እስቲ ቪዲዮውን ላሳያችሁ። ከአብርሃም ጋር ካልኖረች ከከተማ ወጣ ልትኖር ነው። እሷም ነገር ሄዳ ከከተማ ሄዳ ወጣ ነገ ላይ ሁሉም ሰው ከሚጸጸት አብርሃምም ከሚጸጸት ያው በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላልና እንደዛ ነው እየሆነበት ያለው። አብርሃም ትሄድ በቃ እንዲያውም ትኑር በቃ ህይወቷን የፈለገችበት ሄዳ ትኑር በቃ ትቶ በቃ የማይሆናት ከሆነ ይሄ ወንድ ልጅ ትቶ በቃ። እንግዲህ ውድ ቤተሰቦቻችን አሁን አመሻሽ ላይ በኤፋ የተለቀቀውን ቪዲዮ ታችሁታል። ይህም ሀሳብ ምንድነው? ቡዜ ኒንጃ አላውቅም ከኤፋ ጋር ስታወራበት የነበረው መንገድ ስታንሸራሸር የነበረው ሀሳብ በጠቅላላ በጣም የሚገርም ነው። እንደውም ከያዝኩት ሀሳብ መካከል አንደኛው ምንድነው በቃ ትሂድ በቃ እንደውም ስትል ነበረ። ሩታ ከከተማ ወጥታ ልጇን ልታሳድግ ወስናለች። በቃ በዚህ ልክ የማያምነኝ ከሆነ በዚህ ልክ አብርሽ ይቅርታዬን ተቀብሎ ከኔ ጋር የማይሆን ከሆነ በቃኝ፣ ስለዚህ እኔ ከከተማ ርቄ ልጄንም በሰላማዊ መንገድ ማሳደግ እፈልጋለሁ ስትል እንዴ የእውነት ቡዜ ደስታ ያለብሽ ነው የሚመስለው። በቃ እኛ ከምንገፋት ራሷ ወስና መሄዷ ራሷ በቃኝ ይሄ ነገር ሰልችቶኛል ብላ መሄዷ በራሱ አንቺን ያስደሰተሽ ነው የሚመስለው። አባባልሽ እኮ እጅግ በጣም የሚያስገርመው። በቃ ትሂድ እንደውም ማለት ምን ማለት ነው እንዴ? አንቺ ነሽ እንዴ እሷን መሄድና መመለስ የምትወስኝው? አሁን አንቺ ከሄርሜላ ጋር እንዲሆን ከሩታም ከሄርሜላም እንዲሆን አይደለም አብርሽ ጤንነቱ እንዲመለስ ነው ስትይ ነበር። አሁን ጤንነቱ ከተመለሰ በኋላ ልጁን በምን አይነት መንገድ እያሹ እንደሆነ አልገባኝም። በመጀመሪያ ደረጃ አንቺ የምትናገሪበት መንገድ መቼም አስደስቶኝም ምንድነው ትክክለኛ መንገድም ተናግረሽ አታውቂም። ዛሬ ላይ እቺ ልጅ ልትሄድ ነው ስትባይ በቃ እንደውም ትሂድ ማለት የተነበበብሽ የደስታ ስሜት የተነበበብሽ እንዴት ነው የሰላም መሰማት ስሜት እኔ አላውቅም። በሩታ ላይ ምን አይነት ጥላቻ እንዳለሽ ሩታን እንዴት እንደማትፈልጊያት አብርሽ ከሩታ ጋር እንዲሆን በፍጹም እንደማትፈልጊ በእያንዳንዱ ቪዲዮች ላይ እያጠነከርሽ መጀመሪያ ከነበረብሽ ሀሳብ እንደውም የበለጠ እያጠነከርሽ ነው እየመጣሽ ያለሽው። እንዴ የሀገሬ ሰው ምን ይላል? እንዳያማህ ጥራው እንዳይበላህ ግፋው ይላል። አንቺም ላይ አሁን በቃ ትሂድ እንደውም አባባልሽ እኮ በቃ እኛ ሳንገፋት እኛ ከአብርሽ ጋር እንድትሆኚ አንፈልግም ብለን አፍ አውጥተን ሳንናገር እራሷ መሄዷ በቃ እኛን ውፎ የሚያስብል ነው አይነት ነገር ነው አባባልሽ። የምር በጣም ነው የሚያሳዝበው፣ በጣም ነው የሚያስተሳዝበው ይሄ ነገር። እንዴ ቡዜ ምን ሆነሽ ነው? በዚህ ልክ ሩታን ለምንድን የጠመድሻት? አሁን አንቺ እዚህ ጋር ስሞት አንዴ ነገር እንዲሆኑ ነው። ዝም ብለህ ሄርሜላ እንዳታነሳች ጋር አይመለከታትም። ሄርሜላ እኮ ለሱ ብዙ ነገር በሆነች ስለ ሄርሜላ ሲነሳ እጅግ በጣም ነው የሚያንገበግብሽ፣ በጣም ነው የምትናደጂው። ስለ ሄርሜላ አንድም ሰው ምንም ነገር እንዲያወራ አትፈልጊም። ምን ያልሽ ቀድመሽ ሄርሜላ ለጤናው ስንት ነገር ስታደርግለት ስትደክም ስትለፋ ከርማ፣ አሁን ግን ምን አይነት ነገር እየተደረገላት ነው? ምን አይነት ነገር አገኘች እንዴ? ምን ማለት ነው? አሁን አንቺ ለሄርሜላ በዚህ ልክ የተከራከርሽላትን ያክል ለሄርሜላ በዚህ ልክ ጥብቅና የቆምሽለትን ያክል ሄርሜላ ንጹህ ነች? አሁን እነዚህ ልጆች አላደረግንም ብለው በዚህ ልክ ከደረቁ የተለያየ አቅጣጫ መመልከት ነበረባችሁ እኮ። ለምንድን ነው ሩታ ላይ በዚህ ልክ ድርቅ ማለት የፈለግሽው እንዴ? ቡዜ ግን ፍላጎትሽና ሀሳብሽ ምንድን ነው? ሩታ ላይ ያለሽን ጥላቻ በገሃድ እንዴ እንደዚህ አፍ አውጥተሽ የተናገርሽ ነው። ሁሉም ሰው አሁን አፍ አውጥታ አልተናገረችም ብሎ እያሰበ ሊሆን ይችላል። ነገር ግን በእያንዳንዱ እንቅስቃሴሽ ላይ አፍ አውጥቶ ለሄርሜላ ለሩታ ጥላቻ እንዳለሽ የሚያሳይ ነገር ነው የምታደርጊው እንዴ? ሩታ ከአብርሽ ጋር ካልኖረች ከሀገር ልትወጣ ነው ሲባል የተሰማሽ ደስታ እኮ በጣም ያስገረመኝ እንዴ። በዚህ ልክ ከሩታ ጋር ያቃቃራችሁ ነገር ምንድን ነው? ሩታን እንድትጠያት ያደረገች ነገር ለወንድምሽ ያልሆነችበት መስመር ምንድን ነው? አንቺ አሁን በዚህ ልክ አሁን ሩታን የመናገሪያ ስልጣን አለሽ? ሩታን የመናገርስ አፍ አለሽ? በየትኛውም ስሌት በየትኛውም የሂሳብ አይነት አሁን አንቺ ምንድን ነው እንደው ዋሽቶ ለማስታረቅ መሞከር ነው እንጂ አይ በቃ አልፈልግሽም፣ ከአንቺ ጋር ህይወቴን መምራት አልፈልግም፣ በቃ አምኜሽ በገባ እንኳን ህይወቴን አንቺን አምኜ እንዴት ነው የምኖረው እያላት ያለው ወንድ ጋር እንዴት ነው የምትኖረው? እኔ ለምሳሌ አንድ ወንድ እንደዛ ካለኝ እኔ በቃ ተዋዋለሁ ማለት ምን ማለት ነው? የእኛ ሞቲቬሽናል ስፒከር የእኛ አነቃቂ እንዴ አንቺ ሲጀመር በእነሱ መሀል እኮ ፈጽሞ መግባት የለብሽም። የሚያገባሽ የአብርሽ ጤንነት እንዲመለስ ባደረግሽው ጥረት ውስጥ ይሄ አንቺን ሊያገባሽ ይገባ ነበር፣ ምክንያቱም የወንድምሽን ጤና መጠበቅ ስላለብሽ። ነገር ግን በትዳሩና በህይወቱ በልጁ መካከል ገብቶ ሩታ ትሂድ የማለት ስልጣን ለአንቺ ማንም አልሰጠሽም።
ዛሬ ላይ በዚህ ልክ ኮንፊደንስ የተሰማሽ ሩታ ልትሄድ ነው ሲባል የተሰማሽ ደስታ እኔ አላውቅም። እንዴ የት ነው የምትሄደው ብለሽ እንኳን አትጠይቂም? እች ልጅ ትጎዳለች፣ ምን አላት? ካጠገቧ እኮ የሆነ ሰው ያስፈልጋታል። እንዴት ልጇን ብቻዋን ለማሳደግ ትሞክራለች ብለሽ አትጠይቂም? አንቺ ለስሙ እናት ነሽ። የልጅን ነገር ታውቂያለሽ። ልጅ ምንም ነገር እንደሚያስፈልገው አባቱን ማየት እንደሚፈልግ ሩታ እኮ ተናግራለች። እኔ ልጄን አባትም እናትም ሆኜ ማሳደግ እችል ነበረ፣ ነገር ግን ማሟላት የማልችላቸው አንዳንድ ነገሮች አሉ። ይህ ማለት ደግሞ የአባትን ቦታ በፍጹም በምንም አይነት መንገድ መተካት ስለማይቻል አባት ብቻ ነው ይህን ቦታ ሊተካ የሚችለው። እንዴ አንቺ ይሄ ነገር እንዴት አያስጨንቅሽም? ይሄ ነገር እንዴት አያሳስብሽም? የሩታ መጎዳት ነው የሚያሳስብሽ ወይስ የሄርሜላ እዛ ጋ መጎዳት? ልጅ ይዛ መንገላታቷ ነው የሚያሳስብሽ ወይስ ደግሞ ገና እዚህ ጋር ፍቅር አለኝ ብላ ገና እርግጠኛ ባልሆንባት ልጅ ምን ያድርጉበት፣ ምን ታድርግበት፣ ምን ይፈጠር፣ ምን አይፈጠር ብለን በማናስብበት ሁኔታ አሁን እዚህ ጋር ሄርሜላ የሆነ ነገር አድርጋለች ማለት አይደለም። እናንተ ሩታን የጠረጠራችኋትን ያክል ብዙ ሰው ደግሞ በከፊሉ ሄርሜላን ጠርጥሯል። ስለዚህ ሄርሜላም ሩታም ከደሙ ነፃ አይደሉም በዚህ ሰዓት እውነቱ እስካልታወቀ ድረስ። ግን የትኛውም እውነት እንደሌለ ደጋግመን እየነገርን ነው። እንዴ ማንም አብረሽ ምንም አላደረገበትም። እናንተ ይህን ጨዋታ መጫወት ስለፈለጋችሁት ይህንን የእያንዳንዱ እርምጃችሁን ፈቅዳችሁና ፈልጋችሁ የተጫወታችሁ ስለሆነ ቡዜ ደግሞ ሩታ ላይ ጥላቻ ስላለሽና ስላለሽ ብቻ ነው ይህን ነገር የምታደርጊው። እንዴ በዚህ ልክ ለምንድን ነው ሩታ የምትገፊያት? እንዴ ትንሽ እንኳን ልብሽ ደንገጥ አይልም? ትንሽ እንኳን ሀሳብ አይገባሽም? ልጅ ይዛ ብቻዋን የት ነው የምትሄደው ብለሽ አትጠይቂም? ትሂድ ማለት ምን ማለት ነው? አንቺ ቀድሞውኑ ፍላጎትሽ አብርሽ ከሄርሜላ ጋር እንዲሆን ስለሆነ በቀላሉ በቃ አብርሽ ከሄርሜላ ጋር እንዲሆን መንገድ ተመቻቸ ማለት ነው አይደለ? ይሄ እጅግ በጣም የሚያሳፍር ነው። ለማንም አይበጅም ይሄ ነገር። አንቺ ነገ ዛሬ ላይ ሩታ ትሂድ ብለሽ በዚህ ልክ ስትናገሪ ነገ ጠዋት የእጅሽን ታገኛለሽ። አንቺም ገና ብዙ መንገዶችን እየተጓሻለሽ ስለሆነሽ ገና ዋጋ አልከፈልሽም አይደለ? ልጆችሽ ገና አሉ። ስለዚህ ዛሬ ላይ ያስቀመጥነው ነገር ይቀመጣል እንዳደራ። ሰው ክፉም ሰራ ጥሩም ሰራ የሚል እስቲ ይቀመጣል እንዳደራ። ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል። ቢቆይ እንጂ መች ቀራ። አያችሁ አይደለ ውድ ቤተሰቦቻችን፣ ይቀመጣል እንዳደራ። በቃ እኛ ላደረግናት እያንዳንዷ ነገር ዋጋ እንከፍላለን። እንዴ ለምንድን ነው በዚህ ልክ ድፍን አድርገን ሰውን የምንጠላው? አንዳንድ ጊዜ እኮ የሆነ ሰላም የምንፈልግበት ጊዜ ይመጣል። ልክ ትናንትና እንደ ሩታና እንደ ኤፍሬም ሰላምን ሲፈልጉ አሁን ምን አለች እዚህ ጋር? ልክ አይደለም። ሲቀጥል ደግሞ ይቅርታ የተጠየቀበት መንገድ ልክ አይደለም። አብሬያት ብኖር እንኳን ይቅርታ የጠየቃችሁበትን መንገድ ሲጀመር ይቅርታ የጠየቀችበትን መንገድ አያሳምንም፣ ደስ አይልም። እንዴ ይቅርታ እግሩ ላይ ለመውደቅ ዝቅ ከማለት ውጭ ምን ታርግ? ጥፋተኛ አይደለሁም ብላ የምታምን ልጅ ነገር ግን በቃ እሺ እኔ ጥፋተኛ ልሁን ብላ ይቅርታ የጠየቀችን ልጅ ይቅርታ ጠያይቋ ትክክል አይደለም ማለት ምን ማለት ነው? አበባ ጎዝጉዛ 6 መኪና አበባ በመኪና ጭና 6 መኪና አበባ ጭና እንድትመጣ ነው ወይስ ምን እንድታደርግ ነው? ምን አይነት ይቅርታ ነው የምትፈልጊው? እንዴ እግሩ ላይ ከመውደቅ ውጭ ምን ታርግ? ሲጀመር ይቅርታ ብቻ በቂ ነው። እች ልጅ በደለኛና ኃጢአተኛ ብትሆን እንኳን እውነት አብረሽ ሊያደርጋባት እንኳን ቢሆን ይቅርታ ጠየቀች አይደለ? ይቅርታ ስትጠይቅ ጥፋተኛ ሆና ቢሆኑ እንኳን ነው የምላችሁ ይቅርቷን በሰላማዊ መንገድ ተቀብሎ ግን መረጋጋት ፈልጋለሁ፣ ነገሮችን ማጣራት ፈልጋለሁ፣ ቆይ ትንሽ መረጋጋት ፈልጋለሁ ብሎ መመለስ ያለበት እንጂ ይቅርታ አላደርግም የማለት መብት የለም። ምክንያቱም እንዴ እዚህ ምድር ላይ ስንኖር እኛ ማንበድለውን ሰው እስቲ ጥቀሱልኝ። እያንዳንዱ ሲቹዌሽን ላይ በደለኞች ነን፣ ኃጢአተኞች ነን። እኛ በደልና ኃጢአት እንደማንሰራ ደረታችንን ነፍተን በዚህ ልክ ይቅርታን መመለስ ማለት ምን ማለት ነው? እኛ እምነት አለን ብለን የምናስብ ሰዎች ይቅርታን መስጠት ይቅርታን መቀበል አለብን እኮ። ሲጀመር አንዳንድ ሰዎች በኮመንት እየመጣችሁ የምትናገሩት ነገር ምንድን ነው እንዴ? እች ልጅ ይቅርታ መጠየቋ ታላቅነቷን ያሳያል። እች ልጅ ለልዑሌ የምታወርሰው ትልቁ ቪዲዮ ነው ትናንትና። ትናንትና ልዑሌ ሲያድግ ሊያየው ሊመለከተው የምፈልገው ቪዲዮ ይሄኛውን ነው። ምክንያቱም ይቅርታን ተገፍቶ ያልሆነ ስም ተሰጥቶ ተሰድቦ እንኳን አንድ ሰው ያንን ሰው ይቅርታ አድርጌልሃለሁ በቃ አለማወቅ ነው ብሎ ይቅርታ ጠይቆ ሰላም መፈለጉ በራሱ እንደዚህ አይነት ሰው ያብዛልን ብሎ ይቅርታን ተቀብሎ አብሮ መኖር አሊያም ደግሞ መረጋጋት ፈልጋለሁ ተይኝ ማለት ነው እንጂ አንቺ አሁን ይቅርታ የጠየቅሽው ጥፋትሽን አምነሽ ነው ወይ ማለት ምን ማለት ነው? አንድ ሰው ጥፋተኛ ሆነም አልሆነም ይቅርታ ለመጠየቅ ልቡ ከተነሳሳ ይቅርታውን መቀበል፣ ከዛ በኋላ ደግሞ ይቅርታ የማይሽረው የትኛውም ጥፋት የለም እዚህ ምድር ላይ። ሁልሽም ጓዳሽን ፈትሺ፣
ሁልሽም ያለሽበትን እየኖርሽበት ያለውን ህይወት ፈትሽ። እናንተ ሺህ ጊዜ ይቅርታ የሚያስጠይቅ ነገር አድርጋችሁ አታውቁም? ይቅርታ የሚያስጠይቅ ብቻ አይደለም፣ ይቅርታ ማያስብል ብዙ ኃጢአቶችን ደጋግማችሁ አልሰራችሁም? እግዚአብሔር አምላክ እንደ ሰው አይደለም እንጂ እኛ ለምንሰራው ኃጢአት እኛ እንደምንሰራው በደል አንድም ይቅርታ አይገባንም። እዚህ ምድር ላይ እንኳን በሰላም ገብተን በሰላም የመውጣት እንኳን ምንም አይነት እንትኑ የለንም፣ ስልጣኑ የለንም፣ ወይም ኃይሉም ጽድቁም የለንም እኛ ጋር። እናንተ ግን እንዴት ነው የምትዘባነኑት? እንዴት ነው ይቅርታ ስትጠይቅ አብረሽ ትናንትና የሆንከው? ሲጀመር በዚህ ልክ አንቺ ቡዜ የምታወሪለት አብረሽ ማን ነው? ይወጣል የፈለገችበት ሄዳ ትኑር በቃ ትቶ በቃ የማይሆናት ከሆነ ይሄ ወንድ ልጅ ትቶ በቃ እንዴ እኔ አንድ ወንድ ልጅ አይቼው እኮ ካልሆነኝ እተወዋለሁ ብዬ ተናግሬያለሁ ከዚህ በፊት። እሱ በቃኝ ይሄ ህይወት በቅቶኛል ከአንቺ ጋር እንደዚህ እያለ እየተናገረ እኔ ልክ አይደለም። ሲቀጥል ደግሞ ይቅርታ ምንድን ነው እንዴ? እሱ እስቲ ንገሪኝ፣ እስቲ ጥፋት ያለ እሱ ቅዱስ መሆኑን ንገሪኝ፣ ኃጢአት እንደማይሰራ ንገሪኝ እስቲ። አንድ ኃጢአት የማይሰራ የቅድስት ድንግል ማርያም ጌታዬ መድኃኒቴ ኢየሱስ ክርስቶስ ብቻ ነው። ሁላችንም ደጋግመን ኃጢአት እንሰራለን። ሁልሽም ይሄን ቪዲዮ የምትመለከቺው ኃጢአት እንደማትሰሪ ኮመንት ስትጽፊ፣ እንደማትበድይ ንጹህ እንደሆንሽ ሰው ላይ ጣታችሁ ስቀስሩ ደግሞ ጭራሽ ስታስፈራሩስ የእጅህን ታገኘዋለህ ምናምን። ምንድነው እጅህን የማገኘው እንዴ? እናንተ ናችሁ እጃችሁ የምታገኙት። እናንተ እኮ ናችሁ ኃጢአት አንሰራም አንበድልም ሰውን አንገፋም እያላችሁ ያላችሁት። እኔማ ኃጢአተኛ መሆኔን አምኛለሁ። ስለዚህ አንድ ሰው ይቅርታ ብሎ ከመጣ በድሎ ይቅርታ መቀበል አለብን እንዴ? ንስሐ የተዘጋጀው ለምንድን ነው? የሰው ልጅ እኮ ስንት በደልና ስንት ጥፋት አጥፍቶ ንስሐ ይገባል አይደለ እንዴ? እነዚህ ሰዎች ሳይበድሉ ይቅርታ ጠየቁ። ግን ሳይበድል ይቅርታ እንደማይጠየቅ ነው የተናገራችሁ ያላችሁት። ስንት እኮ ንጹህ ሰው አለ። ስንት እኮ ስነ ምግባሩ እንዴት ነው ለሁሉም ሰው መታየት ያለበት መልካም ስነ ምግባር ያለው ሰው አለ። ተበድሎ ይቅርታ ጠያቂ ልክ እንደነ ሩታ አይነት። በድሎም ደግሞ ይቅርታ መጠየቅ ትልቅነት ነው። ጥፋትን ማመን መጸጸት ማለት ነው። ንስሐ ማለት ይቅርታ መጠየቅ ማለት ነው። በዚህ ጥፋት ውስጥ ደግሜ አልወድቅም ማለት ነው። ደግሞ ቢወድቅ እንኳን ድጋሚ ይቅርታ መጠየቅ አለ። ስለዚህ እች ልጅ ባልሆነችበት ባልተገኘችበት ወነጀላችኋት ቡዜ፣ አንቺንም ጨምሮ። ዛሬ ላይ ደግሞ መተሽ ሩታ ልጄን ራሴ ሄጄ ብቼን የሆነ ቦታ ሄጄ ላሳድግ ነው ብላለች ሲባል ትሂድ በቃ ትሂድ። እንደውም ማለት ምን ማለት ነው እንዴ? ለምን ትሄዳለች? ለምን ትሂድ? ለምን ብቻዋን? በዚህ ለምን ያልተከራከርሽላት? አንቺ ግን ኤፊ ስለ ሄርሜላ አንድሽ ነገር ሲያነሳ እንዴት ነው ቂሪሪም የሚያልሽው? በእውነት በጣም ያሳፍራል። በዚህ ልክ ለሰው ልጅ ጥላቻ ማደር እጅግ በጣም ነው የሚያስጠላው። በቃ በቃል እኔ የምሰራው አብርሽ ከሄርሜላ ጋር እንዲሆን ነው። ከሩታ ጋር እንዲመለስ አልፈልግም። አንዴ ከሩታ እጅ ወጥቷል። ስለዚህ በስንት መከራ ከሩታ እጅ እንዲወጣውን ያረኩትን አብርሽ በፍጹም ወደ ሩታ እንዲመለስ አልፈልግም። በቃ ከሄርሜላ ጋር እንዲሆን ብቻ ነው የምፈልገው ብለሽ ለምን በግልጹ አትናገሪም? ተናግረሻል እንጂ ቃል በቃል ህይወቴን ከእሷ ጋር መቀጠል አልፈልግም ካለ አለች። መቼ ነው ያለው? አብርሽን አንቺ እንደምትዩ ቪዲዮ በቪዲዮ እያየነው ነው። ምናልባት በውስጥ ያወራችሁትን ነገር አንዳንድ ነገር አምልጦሻል። ህይወቴን ከእሷ ጋር አልቀጥልም ያለበት ቪዲዮ አምጡልኝ እስቲ። በፍጹም ህይወቴን አልቀጥልም ብሎ የደመደመበት ቦታ የለም። ምንድን ነው ያለው? ጥፋተኛ ሆነሽ እንኳን ከሆነ እኔ ልረዳሽ እችላለሁ፣ እኔ እንዳልርቅሽ፣ እኔ ከህይወትሽ እንዳልወጣ ለእኔ ቦታና ፍቅር ስላለሽ ነው። እንደዚህ ጥፋትሽን አምነሽ ደግሞ ይቅርታ ከጠየቅሽ እኔም ደግሞ ነገሩየውን አየዋለሁ ነው ያለው እንጂ አልፈልግም ከአንቺ ጋር መሆን ብሎ አንድም ቃል በቃል የተናገረ ነገር የለም። ይሄ ልጅ ከየት ፈልሰፈሽና ከየት ፈብረክሽ እንደምታወራ አላውቅም። ምን ነው አብርሽ ነኝ አልሽ? ቃል አቀባዩ ነኝ አልሽ? ምን ነው በትዳሩ መሀል ፈጽሞ መግባት መጀመሪያ አልነበረብሽም። ሲጀመር በአብርሽ የጤና ሂደት ውስጥ ነበርሽ፣ ምክንያቱም ስለሚመለከትሽ እህቱ ስለሆንሽ። አሁን ግን በትዳሩ መሀል ገብተሽ ሩታ ትሂድ አትሂድ በሚለው ርዕስ ላይ ግን አንድችን ፈጽሞ የማውራት መብት የለሽም። ምን አለ በዚህ መሀል? እኔም ከዚህ ቀደም ሳወራ የነበረው ሀሳብ ሁላችሁም ፎከሳችሁ ወደ ሩታ ላይና ወደ እኔ ላይ ስታደርጉ ያደረገው ሰው ባይዘው እያመለጠ ነው። ያደረገው ሰው ግን በዚህ መሀል እያመለጠ ነው። ያደረገውን ሰው እንኳን እንዲያመልጥ አንፍቀድለት። እናንተ እኛ ላይ ብቻ ትኩረት አድርጋችሁ ያደረገው ምናልባት አድርጎበት ያለ ሰው ካለም ያ ሰው እንዲያመልጥ እድሉን እየሰጣችሁ ነው ሲባል ማን ያደረገበት ምናምን ነገር አለች። መቼም እኛ ካላደረግን የሆነ ሰው ነው ያለው። መቼም እኛ ካላደረግን የሆነ ሰው ይኸው ስሙት እኮ መቼም እኛ ካላደረግነው የሆነ ሰው ነው ሲባል ሄርሜላ አለች።
ስለዚህ ነቃ ብላችሁ ያደረገውን ሰው ያመለጠውን ሰው የምታውቃት መስልም አሁን እንዲህ ስትል እሺ ያመለጠው ማለት ነው የሆነ ሰው ያደረገው እኛ ካላደረገ ያመለጠው ማለት ሄርሜላ ልትል እንዳይሆን እኔ ስም አልጠቀስኩኝም አንቺ ፈስ ያለበት ዝላ አይችልም ማለት ያገሬ ሰው ምን ማለት ነው መቼም እኛ ካላደረግነው የሆነ ሰው ማለት ሄርሜላ ማለት እኮ አይደለም አንቺ ለምን ሄርሜላ ለማለት ፈለግሽ እዚህ ጋር ጠርጥር ከገንፎ ውስጥ ይወጣል ሰንጥር የሚባለው ቢል እዚህ ጋር ይሰራል እንዴ ፈስ ያለበት ዝላ አይችልም ማለሽ ወንድምሽ ራሱ እኮ እንዴ ምን ማለት ፈልገሽ ነው እሱ ምንም አላለም መቼም እኛ ካልሆነን ሌላ ሰው መጠርጠር አለባችሁ ሲባል ሄርሜላ ምናምን ብለሽ ጮሽ ያልበላሽን አከክሽ እዚህ ጋር ማንንም ሄርሜላ አላለም ኤፋ ቃል አውጥቶ ምንም ሄርሜላ ያለው ነገር የለም አንቺ ነሽ እንደውም ስሟን የጠራሽው እንዴ አንቺ ለምንድነው መቼም የሆነ ሰው ነው ሲል ሄርሜላ ማለት የፈለግሽው ይሄን ቃል በቃል ግልጽ ለማድረግ ያክል ቤተሰቦቻችን መቼም እኛ ካላደረግን ሌላ የሆነ ሰው ነው እንጂ ለማለት የፈለገው ይልጅ እሷ ግን ዘላ ሄርሜላ አለች ለምን ሄርሜላ ልትይፈለግሽ ኦኬ ልብሽ ውስጥ ምናልባት አውጥተሽ ስላልተናገርሽ ነው እንጂ ሄርሜላም ልትሆን እንደምትችል ትጠረጥሪያለሽ ወይም የምታውቂው ሌላ መንገድ አለ ዝም ብለሽ ነው ሩታ ላይ ስትደፈድፊባት የነበረው ይሄንን ግልጽ በግልጽ ንገሪኝ ሌላ ምን አለች የሄርሜላን ስም እንዳታነሳ ማለት ምን ማለት ነው የእሷ ስም ለምንድን ነው የማይነሳው አንቺስ የሩታን ስም እያነሳሽ አይደል እንዴ አንቺ ስለ ሩታ በየሚዲያው እየወጣሽ እያወራሽ አይደል እንዴ ለወንድምሽ ስለ ሩታ ብዙ ነገር እየነገርሽ አይደል እንዴ ለምንድን ነው ስለ ሄርሜላ የማይወራው ለምንድን ነው ስለ ሩታ ስለ ሄርሜላ የማይነሳው ሄርሜላ ማን ስለሆነች ሩታስ ማን ስለሆነች ነው እንዴ ቡዜ ለምን ልክ ነሽ ግን ዛሬ ትክክለኛ መንገድ አይደለም እየሄድሽበት ያለው አንቺ እኔ ወንድሜ ወደ ትክክለኛው ጤናው እንዲመለስ ነው ብለሻል አይደለ እሺ ወደ ትክክለኛው ጤናው ተመለሰ ስለዚህ የሱ የህይወት ምርጫ ላይ አንቺ መውጣት አለብሽ ወይ ሄርሜላን ወይ ሩታን የመምረጥ ኃላፊነትና መብት ያለው ልጁ አብርሽ ብቻ ነው አንቺ እዚህ ነገር ውስጥ ምንም አይነት አስተዋጽኦ አታድርጊ ልጁን አትጫኙም የፈለገውን ይምረጥ ተጽዕኖ አታድርጊበት ሩታን እንዲጠላት ብዙ ሺህ ምክንያቶች እየደረደሽ እንዲጠላት አታድርጊ እንዴ አንቺ እኮ ስለ ልዑል ያላሰብሽ ልጄን እዚህ ይዤ ነው የሚሄደው ያለችን ልጅ ትሂድ እንደውም በቃ ትሂድ ያልሽ በፍጹም ለሩታ ታስቢያለሽ ብዬ አላስብም እጅግ በጣም ነው የምትገርሚ በእውነት ሩታን በዚህ ልክ ለመጥላት ምንም አይነት ምክንያት የለሽም ማናችሁ የምትሆኑ ሩታን በዚህ ልክ ለመናገር በዚህ ልክ ዝቅ ብላ ለልጇ ስትል ይቅርታ ስትጠይቅ እናንተ በጣም ልታደንቋትና ልታበረታቷት ይገባ ነበር ይቅርታ ለዓለም ማስተማረች ይቅርታ ለምትከታተሏት ቤተሰቦች ስላስተማረች ልታደንቋት ነው የሚገባው ተበድሎ ይቅርታ የጠየቀን ሰው ማመስገን ማበረታታት ነው ያለብን ዓለማችን እኮ በዚህ ልክ የተዋቀሰች በዚህ ልክ ጦርነት ውስጥ ያለችው አንዱ መሸነፍ ስላልቻለ ነው ሁለቱም ሀያል ነን ብሎ ስለሚያስብ ነው እኔ ደግሞ የማስበው ከዚህ ቀደምም ስናገር እንደነበረው በትዳር መሃል አንደኛው ተሸናፊ መሆን አለበት ትዳሩ ማዳን የሚፈልግ ከሆነ ሩታም ያን መንገድ ነው የመረጠችው ትዳሯን ለማዳን ብላ አብርሽን ይቅርታ ጠየቀች ምኑ ጋር ነው ኃጢአቱ ይቅርታ የጠየቀችበት መንገድ ትክክል አይደለም ማለት ምን ማለት ነው በምን አይነት መንገድ ይቅርታ እንዲጠየቅ ነው የምትፈልጊው እንዴ ይሄ ፌር አይደለም በእውነት እያንዳንዱ የምትናገሪው ነገር ስለ ሩታ ያለሽ ሐሳብ ሩታን የምትወቅሽበት መንገድ አያስኬድም ትክክለኛ ሂደት አይደለም አንቺ ትክክለኛ ሰው አይደለሽም ሲጀመር ምክንያቱም ሩታን ሁሌ ተወቃሽ ነው የምታደርጊው ስለ ሄርሜላ እንዲነሳ ግን በፍጹም አትፈልጊም እንዴ ለማንኛውም ይቅርታ በዚህ ልክ እኔ መናገር ፍላጎት አልነበረኝም ነገር ግን አንዳንድ ነገሮች ስሜታዊ ስለሚያደርጉኝ ነው ፍትህ ሲዛነፍ እንዴ ፍርድ ሲጎድል ደስ አይለኝም አሁንም ፍርደ ገምድል ነው እየሆንሽ ያለሽው እኔ አሁን መጀመሪያ ሲጀምር ቪዲዮ በቃ እንደውም ትሂዳ ስትል እጅግ በጣም የተናደድኩት ሌላውን ቪዲዮ ማየት አልፈልግም ለምን ስለ ሩታ ምንም አይነት ሐሰተኛ ነገር ለሚዲያ እንዲተላለፍ አልፈልግም ምክንያቱም አንድ ሰው ባልዋለበት ባልተገኘበት ላም ባልዋለበት ኩበት ለቀም አይነት ነገር እኮ ነው ይሄ ነገር ያደርግሻለሽው ለማንኛውም ውድ ቤተሰቦቻችን ይቅርታ ተበሳጭቼ እያወራሁ ስለሆነ አንዳንድ ፕራይቬሲ መጣስ የሌለብኝን ነገሮችን ከንቀት አንግል ወይ ደግሞ እሷን ባለማክበር ያወራሁት ነገር ካለ ሁላችሁንም በጣም ይቅርታ ጠይቃለሁ በጣም ወዳችኋለሁ ፍቅር ያሸንፋል ዋላቭ